ናርዶስ ልጅቷን ከመውደዷ የተነሳ በረከትንም ሴትዮቱንም መቆሚያ መቀመጫ አሳጥታቸዋለች። ህፃኗን በጣም ነው የወደደቻት። ከየቻት ጀምሮ በቃ እንቅልፍ የሚባል ነገር የላትም። 24 ሰዓት የምታስበው ስለዛች ህፃን ልጅ ነው። እናም በአካባቢያቸው ስታልፍ ልጅቷ መንገድ ላይ ታገኛታለች። መንገድ ላይ ስታገኛት ሚጣዬ ምግብ በልተሻል ብላ ስትጠይቃት ህፃኗ ደግሞ ያው ህፃኖች አይዋሹም አይደል አይ አልበላሁም ስላለቻት በቃ ርቧታን ብላ በዛው በአካባቢያቸው ከሚገኝ ምግብ ቤት ይዛ ትገባለች ማለት ነው። እዛ ምግብ እያበላቻት እያለ እናትየው ከቆየችበት ወይም ከስራ ስትመለስ ቤቱ ባዶ ታገኘዋለች። ከዛም አበደች የሚባለው። ከዛ በጣም ተናዳ ሄለን ጋር ትደውላለች። ሄለን ጋር ደውላ ሄሎ ሄለን፣ ያቺ የማትረባ ጓደኛሽ ልጅን ይዛ ጠፍታለች። የት ይዛት እንደሄደችም አላውቅም። እናም እኔ ለፖሊስ ላመለክት ነው፣ የምታደርጉትን አድርጉ። የት ይዛብኝ እንደሄደች አላውቅም ልጅን ስትላት፣ ሄለን ደግሞ በጣም ተናዳ ምን እያልሽ ነው? ናርዶስ እንደዚህ ያደረገች እኔ አላምንም ብላ እሷ ጋር ትዘጋውና አይ ናርዶስ ምነው ባላሳየሽ ነበር፣ ምነው ባላሳየሽ ኑሮ፣ ምነው ባልተናገርኩ ኑሮ እያለች ተናዳ ለበረከት ትደውልለታለች ማለት ነው። ሄለን ለበረከት ደውላ ናርዶስ ልጅቷን ይዛት እንደጠፋችና እናትየው ደግሞ ለፖሊስ ልታመለከት እንደሆነ ለበረከት ስለነገረችው፣ በረከት ደግሞ ለናርዶስ ደውሎ እባክሽን ካለሽበት ቦታ ልምጣ፣ የት ነው ያለሽው? ለምንድን ነው የሰው ልጅ ይዘሽ ጠፋሽው? የት ይዘሻት ሄደሽ ነው? እባክሽን ካለሽበት ነገር ልምጣ ሲላትኝ፣ እሷ ደግሞ እኔ የትም ይዣት አልሄድኩኝም። በረከት ለምንድን ነው እንደዚህ የምታወራው? እኔ ምንም ያደረኩን ነገር የለም እና ለምንድን ነው የምጮኸው? አንተስ ለምንድን ነው የምትመጣው? በፍጹም አንተም አትምጣ። እኔ ልጅቷን ከእናቷ እኔ ወስዳታለሁኝ። እኔ በእነሱ አካባቢ ሳልፍ ልጅቷን መንገድ ላይ አግኝቻት ምግብ በልተሻል ብዬ ስጠይቃት አልበላውም ስላለችኝ በዛው በእነሱ አካባቢ ከሚገኝ ምግብ ቤት ልጋብዛ ነው የሄድኩት። እናም በልታ ጨርሳለች። አሁን እመልሳታለሁ ብለው ትዝጋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች ብያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንኳን ወደ ቻናሌ በሰላም መጣችሁ። አዲስ ከሆናችሁ ላይክ እና ሰብስክራይብ፣ ነባሮች ላይክ ማድረጋችሁን አትርሱ። ፕሊስ ላይክ አድርጉ ማለት ነው ስወዳችሁ። እናም ናርዲ ልጅቷን ይዛ ትሄዳለች ከእናትየው ጋር። እናትየው በጣም ተናዳ ስለነበረ በሩን ክፍት አድርገው ሲገቡ ልጅቷን ወደ ራሷ እጇን ይዛ ሳብ ካደረገቻት በኋላ አንቺ ያምሻል፣ ልጅን የት ይዘሻት ሄደሽ ነው? የት ይዘሻት ጠፍተሽ ነው? ለምንድን ነው ይዘሻት ሄድሽው? ስትላትኝ ቆይ አንቺ ለምንድን ነው የምትጮኸው? እኔ ላይስ ችግር የለውም። እሺ ለምንድን ነው ልጅሽ እንደዚህ የምታደርጋት? አታሳዝንሽም? ህፃን ልጅ አይደለች እንደ ስትላት የሚመለከትሽ ነገር የለም አንቺ አያገባሽም ስትላት፣ እንደ ለምንድን ነው የማያገባኝ? እኔም እኮ ካሁን በኋላ እናቷ ነኝ፣ ስለዚህ ያገባኛል ስትላት፣ እሺ አንቺ እናቷ የምትሆኙ ብሩን ስታመጭ ነው። ከዛ በፊት ግን ምንም አይመለከትሽም። አሁን ውጭልን ብላ ከቤት ልታስወጣ ስትል፣ ቆይ አንቺ ምን ሆነሽ ነው? ለምንድን ነው እንደዚህ የምትሆኙ? ብሩን ደግሞ ነገ አመጣልሻለሁ ስትላት፣ ስለ ብሩ አንቺ ሁልጊዜ እንደዚህ ነው የምትይው፣ ሁልጊዜም ነገ አመጣለሁ ትያለሽ፣ እስካሁን ግን አላመጣሽም፣ አላየሁም ስትላት፣ አይ አሁን እንኳን እውነቴን ነው አመጣልሻለሁ፣ ችግር የለውም ብላ ናርዲ ህፃኗን እቅፍ አድርጋ ስማ ትወጣለች ማለት ነው። እሷ ከመውጣቷ በፊት ደግሞ ስሜ እኔ ነኝ ይዣት የወጣሁት፣ ለምን ከእሷ ጋር ሄድሽ ብለሽ ልጅቷን እንዳጮህባት ስትላት፣ እነሷ ደግሞ እሷ ከወጣች በኋላ ለጮህባት ስትል ህፃኗን ብልጥናት፣ እንዴ እሷ እኮ ናት ጥፋተኛ፣ እኔ ምንም አላደረኩም ነግራሻለች አይደል ብላ ልጅቷ እናትየውን ታሳምናታለች ማለት ነው። በሌላ በኩል ሶሲ አናጋው በጣም እያናደዳት ስለነበረ ደግሞ ናፍቋታል። እና የት ጠፍቶ ነው? ለምንድን ነው የጠፋው? ግን የት ገብቶ ነው እያለች ታስባለች። ከዛም አናጋው በሩን ከፈታ አድርጎ ይገባና ሶሲ 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 እያለ ያንኑ የፈረደበት ቀለበት ይዞ ይመጣል ማለት ነው። እናም የወልሽ ሶሲዬ የአልማዝ ቀለበት ይዤልሽ መጣሁ፣ ብታይ ለአንቺ ስልም አልሆነው የለ። እናም ፈርሜ ነው ደግሞ ይሄን ነገር ያመጣሁልሽ ሲላት፣ የምን ፊርማ ነው የምትለው? ደግሞ ምን ብለህ ነው የፈረምከው ስትለው፣ እኛ ጋር ጅም የምትሰራ ሴትዮ ነበረች። እናም እሷ ሴትዮ በጣም ብዙ ጊዜ ስለ ባሏ ትነግረኝ ነበር። ባሏ ሁለቱም በኩላሊቱ በሽተኛ እንደሆነ እየነገረች ነበር። እናም ባልየውን ሄጄ ሳናግረው ሁለቱም ኩላሊቶቹ ፊል አድርገዋል። ስለዚህ ኩላሊት መግዛት ስለሚፈልግ አንዱን ኩላሊቴን ልሸጥለት ነው ሲላትኝ፣ እናም ቀብድ ሰጥቶኝ ነው ለሚስቴ የአልማዝ ቀለበት ካላመጣልኝ አላገባህም ስላለችኝ ለእሷ የምገዛበት የሚሆን ለጊዜው ቀብድ ስጠኝ ብዬው ሰጥቶኝ በዛ ነው የገዛውልሽ ይላታል ማለት ነው። እናም ሶሲ በቃ እንደዚህ ነው እውነትክን ነው
ልመን ስትለው አዎ ሱሲ እውነቴን ነው፣ የሚገርምሽ ነገር እኔ በቃ ላንቺ ስል ነው ያደረግኩት ሲላትኝ እና ይሄ ቀለበት እውነት አልማዝ ነው ማለት ነው እና ለእኔ ገዛልኝ ማለት ነው እያለች ስታናድደውም ስትስቅም ያለማመኑም ሲመጣባት ብቻ እሱ እውነት እንዳደረገው ነበር የነገራት። እሷ ግን ስላላመነች ያው ቀለበቱን ይዛ ተቀምጣለች። እናም ምግብ ሰጥተው እየበላ እያለ እሱ ምግቡን በልቶ ሳይጨርስ ጨዋ በዛሽበት፣ እኔ እኮ ኩላሊቴ በሽተኛ ነው፣ ከአሁን በኋላ ኩላሊቴ መንከባከብ አለብኝ እያላት እያለ እሷም ታዲያ ምን ችግር አለ በሽተኛው ኩላሊቴ ሁለተኛ በሽተኛ ሆና ምን ችግር አለው ምናምን እያለችው እያለ እና ቀለበቱ የት አለ ብሎ ሲላት አሁን ለጋሽ ሰጥቼዋለሁ እሱ ያስመረምረዋል ብላ ስትለው በጣም ደነገጠና በቃ ልሂድ አሁን ሳያስመረምረው ልሂድ እያለ ወደ በረከት ይሄዳል ማለት ነው። በሌላ በኩል ናርዶስ እና በረከት አሁንም አንድ ላይ ቁጭ ብሎ ስለዛች የፈረደባት ህፃን ልጅ ነው የምታወራው። እናም በቃ አንተ ብሩን ማሰጠኝ ከሆነ እኔ ጌዲዮንን እጠይቀዋለሁ፣ እኔ እኮ ጌዲዮንን መጠየቅ ደብሮኝ ነው እንጂ እሱ ብጠይቀው ብሩን ይሰጠኛል ስትለው፣ ያለበለዛ እናትየውን ላኪልኝ እላታለሁ ትልክልኛለች ስትለው፣ እነሱን ታያቸው እነሱ የሚችሉትን ያክል ተቋቋሙ ብለው አድርገውልናል ሰጥተውናል፣ ስለዚህ እነሱን አትጠይቂያቸው አትናገራቸው በቃ እሺ ይሆንልሽ ስላተኝ እሷ ደግሞ እሻልክ በቃ እያለች በጣም ቶሎ ተጣድፋ አንገቱን እቅፍ አድርጋ ትስመዋለች። የኔ ማር የኔ ፍቅር በቃ እሻልከኝ አይደለ ሄዴታ አናግራታለህ አይደለ ብሩን ትሰጣታለህ አይደለ ስትለው አዎ ሰጣታለሁ እሺ አናግራታለሁ ነገር ግን እኔ ይሄ ነገር አልገባኝም ማለቴ ህጋዊ ካልሆነ እኛም ተጠያቂ ነው የምንሆነው በኋላ እናም በሰላም የሚፈታ አይመስለኝም ይሄ ነገር ሲላት፣ በፍጹም አታስብ የኔ ማር ምንም ችግር አይፈጠርም፣ ብቻ ግን ልጅቷ ከቤቷ ትግባ ከቤቷ ትምጣልን እያለች ታጣድፈዋለች። እናም በረከት ሴትዮቱን ደውሎ ወይም የህፃኗን እናት ደውሎ እንዳገኛት ያደርጋል። ተገናኝተው ምግብ ከጋበዛት በኋላ ምግቡን እንዴት እንደምትጎርሱ መችስ ብታዩት በጣም ነው እንትን የምትለው። እናም በልታ ከጨረሰች በኋላ ዝም ብሎ እያያን ነበር በረከት እና ልጨምርልሽ ማለት ልዘዝልሽ ሲላት፣ ወይ ጉድ ባልና ሚስት ከአንዷ ይቀዳል የሚለው ለካ እውነት ነው አለችው እና ያው አልፈልግም እንደማለት ነገር ነው። እናም እኔ የምልሽ የእውነት ግን አንቺ ልጅሽን ማሳደግ አትችይም ማለቴ አልቻልሽም አታሳድጋትም ለምንድን ነው ለሰው የምትሰጫት? ለሰው የምትሰጭ ከሆነስ ለምን እስከዛሬ ድረስ ለጉድፈቻ አልሰጠሻትም ሲላትኝ፣ ቆይ አንተ እንደዚህ ልትለኝ ነው የመጣኸው? ልጅቷን ማሳደግ ብችል ኑሮ ለምን እሰጣት ነበረ? ስላልቻልኩኝ ነው። ከዛ ባለፈ ደግሞ ልጄ እኔና አባቷ ያለፍነውን ህይወት እንድታልፍ አልፈልግም። ልጅን ስለመወዳት መሰለኝ እንደዛ ማደርገው ስትለው፣ እኔ የምልሽ የሚጣባት ታዲያ እስር ቤት ነው ሲሉ ሰምቻለሁ ስላት፣ አዎ እስር ቤት ነው እናም አይዞ አይወጣም ስትለው፣ ቆይ በምንድን ምክንያት ነው የታሰረው ብሎ ሲጠይቃት በረከት ያው ቤት ሰብሮ ሲገባ እጅ ከፍንጅ ተይዞ ነው የታሰረው። እናም በፖሊስና ህብረተሰብ እኮ ይቀርብ ነበር። በነገራችን ላይ የታዋቂ ልጅ ነው የምታሳድገው፣ በጣም ብዙ ጊዜ በፖሊስና ህብረተሰብ ታይቷል ስትለው በጣም ገረመውና እና የእውነት አንቺ አሁን ልጅሽን ማሳደግ አትችይም? በነገራችን ላይ ናርዲ ካየቻት ጀምሮ በጣም ወዳታለች ሲላት፣ አዎ ልጅ የምትወደድ ናት፣ እኔም በጣም ነው የምወዳት፣ ያያት ሁሉ ይወዳታል፣ ግን ምን ታደርገዋለህ እኔ ማሳደግ አልቻልኩም። እናም ደግሞ አባቷና እኔ ያለፍንበትን ህይወት እንድታልፍ አልፈልግም ስትለው፣ ምንድነው የምትሰሪው አንቺ ብሎ ሲጠይቃት፣ ያው እኔ ከዛም ከዚህም ብዬ ነው እስከዛሬ ድረስ ያሳደግኳት፣ እናም ደግሞ ሴተኛ ዳሪ ነኝ ስትለው፣ ለምን ሌላ ስራ አትሰሪም ብሎ ሲላት፣ ሌላማ ስራ ሰርቼ እንዴት እንደምቀየር የምትሰጡኝን ብር ስትሰጡኝ አሳያችኋለሁ፣ በምትሰጡኝ ብር ሰርቼ ተቀይሬ ታዩኛላችሁ ትለዋለች። እንደዛ ስትለው፣ ቆይ ግን አሁን ማለቴ ስለ ብሩ ጉዳይ እንዴት ነው የሚሆነው? እኔ በህጋዊ መንገድ እንደሆነ ነው የምፈልገው። ለምንድን ነው አንቺስ እስከዛሬ ለጉድፈቻ ያልሰጠሻት ሲላት፣ ኦሆ ብላ ልትነሳ ስትል፣ በይ ቁጭ በይ እሺ ቁጭ በይ እስማማለሁ ብሎ እናም እሷ ጋር ተስማምተው ይለያያሉ ማለት ነው። ከዛም እሷ ጋር ተስማምተው ከተለያዩ በኋላ እቤት ሲመጣ ናርዶስ በጉጉት ነበር የምጠብቀው። እሻለች አይደለ እያለች በተደጋጋሚ ተጠይቀዋለች። አዎ እሺ ብላለች። እኔ ግን ነገሩን አላመንኩበትም፣ ላምንበት አልቻልኩኝም። ምክንያቱም እኔ ይሄ ነገር አላማረኝም፣ በኋላ ችግር ያመጣል። በህጋዊ እስካልሆነ ድረስ በጓሮ ይሄን ነገር ብር ከሰጠናት እንደ መቋቋሚያ ይሆናል ብለን ስለምንሰጣት በኋላ ችግር እንዳያመጣ እኔ በሰላም የሚፈታ አይመስለኝም ብሎ ለናርዶስ ሲላት፣ ናርዶስ ደግሞ በፍጹም አታስብ፣ ምንም ችግር አይፈጠርም፣ አይዞህ
ችግር ከተፈጠረም እኔ ተጠያቂ እሆናለሁ ስትለው ለምን ግን በጓሮ በር እንሰጣታለን? ማለት እኔ አልገባኝም ነገሩ። ብቻ አንቺ ልጅቷን ስለወደድሻት እና ለልጅቷ ያለሽ ፍቅር በጣም የበረታ ስለሆነ እንጂ ነገሩን ያልወደድኩትም እያላትኝ ወደ ቤት ይገባሉ። ከዛም እነሱ ወደ ቤት ሲገቡ ሶሲ በር ላይ ሆና በጣም ተናዳ ቆማለች። እና ምን ሆነሽ ነው ብለው ሲጠይቋት አናገውኗ ሰራልኝ፣ ተጫወተብኝ፣ የአልማዝ ቀለበት አመጣውልሽ ብሎ ከዚህ በፊት ወርቅ አስይዞ ብር የሚሰጥ ሰው አለ። እናም እሱ ጋር ሄጄ ሳስመረምረው እንኳን ወርቅ ሊሆንና ምንም አይደለም ብላ ስጠይቃቸው በጣም ተናዳ ከዛ ደግሞ አናገው ሶሲ ሶሲ እያለ ሲመጣ በጫማ አናቱን እያለች ወይም ወገቡ ላይ በጫማ መተው ከዛ እሷ አፏን አፍና ወደ ውስጥ ትገባለች ማለት ነው። እነ በረከት ምን ሆነሽ ነው እያሉ ተከትሎ አገቡ። ሳስበው ሶሲ አርግዛለች። እናም ሳይግባቡ አርግዛለች ሶሲ ይላችኋል ወንዶች። የዛሬው ድራማ ይሄን ይመስላል ማለት ነው። እዚህ ላይ ያለቀው። ከልብ አመሰግናለሁ እስካሁን አብራችሁን ስለቆያችሁ። ባባይ